እከተልሃለው በሄድክበት ሁሉ እያለች የቀብራራው ንግስት ቅመሟ ታደሰ እምር ድምቅ ፍክት ብላ በቲክቶክ ስቶሪዋ ላይ እንደምታዋት ፏ ብላ መታለች። ዛሬ እንግዲህ ትልቅ ፕሮግራም እንዳለ ተነግሮናል። እሱም ፕሮግራም ለማየትም ለመታደምም እንግዲህ እኛም በጉጉት እየጠበቅን ነው። ቀኑ አይመሽልም ብሎ ሰዓታቶችን እየቆጠርን እንገኛለን። መልካም ዜና የምንሰማበት፣ ፍቅርን፣ ሰላምን፣ አንድነታቸውን፣ ፍቅራቸውን የምናይበት ቀን እንዲሆንልን በጣም መልካም ምኞቴ ነው፣ ጸሎቴም ነው የምላችሁ። በቃ ሀይሚዬና ብሩክ እንግዲህ አንድ ሆነው ወደ ፍቅራቸው ተመልሰው ጨዋታቸውን፣ ቀልዳቸውን፣ ፈገግታቸውን ለማየት ያብቃን። ይሄ መልካም ምኞቴ ነው የኔ ማለት ነው። ያ ሁላችሁም እንደምትመኙ አውቃለሁ። በነገራችሁ ላይ እንግዲህ የዛሬዋ ቀን እውነት ለመናገር እንግዲህ ወደ አዲስ አበባ የሚመለሱበት ጊዜ ነው ብዬ ነው ማስበው። እንግዲህ አንድ ወር ከምናምን ቡታጀራ ላይ ተቀምጠዋል። ገናን ውለዋል፣ ጥምቀትንም ውለዋል፣ በዓላቶችን ውለዋል። ከዚህ በኋላ እንግዲህ ወደ አዲስ አበባ መመለስም ስላለባቸው ነገሮችን ቋጭተው ሰላም ፈጥረው የሚመለሱበት ቀን ነው ብዬ በጣም ጓጉቻለሁ። ሰዓታቶችን እየቆጠርኩኝ ነው ማለት ነው። እና ደግሞ ማለት ነው ጧት ላይ ቪዲዮ ሰርቼ ነበር። ቤተሰብ ምናልባት እየሰማችሁም ትኖራላችሁ። ሀይሚዬ ጥቅም ፈልጋ ነው ቤት ስለገዛላት ነው የተመለሰችው ላላችሁ፣ ይውላችሁ የሰው ልጅ መልካም ነገር ሲያደርግ ወይም መልካም ነገር ሲያስብላችሁ ከሚያደርግላችሁ ድርጊት በላይ የሚያስብላችሁ ይበልጣል። መልካም ነገር ያ ሰው ለእናንተ ምን ያህል ቦታ እንዳለው የሚያሳየው እዛ ሰው ውስጥ መኖራችሁ ነው እንጂ ቁሳቁስ አይደለም። ሀይሚ ደግሞ በቁሳቁስ የምትታለል ጥቅመኛ ሴት አይደለችም። በራስ መተማመን ያላት፣ ኮንፊደንስ ያላት፣ ሰርታ የምታሰራ፣ ከራሱ አልፋ ለሰዎች የምትኖር፣ በጣም እድሜዋ ትንሽ ሆኖ የምታስባቸው የምትሰራቸው ደግሞ ከአቅሟ በላይ ከእድሜዋ በላይ የሆኑ ነገሮችን ተጋፍጣ እዚህ ደረጃ የደረሰች ሴት ናት። እሺ፣ ስለዚህ ማለት ነው ብዙ ባታወሩ መልካም ነው። እንደው ጥቅመኛ ካላችሁ እናንተ ካመጣችሁ ታይቀር እንደ ጥቅመኛ ከወሰዳችሁ በቲክቶክም ፎሎ በዩቲዩብም ደግሞ ሰብስክራይብ የምናመጣው በእነሱ ነው። እኔ አልክድም፣ ይቅርታ አድርጉልኝ። እውነቱን ተናግሬ ከመሸበት ማደር ይሻለኛል። አልዋሽም። እንደ ጥቅምም ከተወሰደ እኛንን ጥቅመኞቹ እንጂ እነሱ አይደሉም። በነገራችሁ ላይ በእነሱ ስም ፎሎ መሰብሰብ፣ ሰብስክራይብ መሰብሰብ፣ ወዳጅ ማግኘት እኛ ጥቅመኞች ነን በእነሱ ውስጥ ማለት ነው። ይሄን ማወቅ አለባችሁ በነገራችሁ ላይ ማለት ነውና ዝም ብላችሁ ያልተጻፈላችሁን ባታነቡ። እነሱ ስራ ነው እየሰሩ የነበረው። እንግዲህ ስራቸው ማጠናቀቂያቸው ጊዜያት ይደረሰ ይመስለኛል። እግዚአብሔር ሰላሙን ሁሉ ያውርድላቸው። ካስመሳይ ወዳጅ፣ ከምቀኛ፣ ከብዙ ክፉ ነገሮች ሁሉ ፈጣሪ ይሰውራቸው። እውነቴን ነው የምላችሁ። እና ሀይሚን ለማለያየት በጣም ብዙ ሰው ይጥራል። ለምን እንደሆነ አላቅም። ሀይሚና ብሩኬን አለያይቶ በእነሱ መለያየት ምን አይነት ጥቅም እንደሚያገኙ እኔ ባላቅም ማለት ነው። እኔ ሰው ተለያይቶ በሰው ህይወት ላይ ምን ጥቅም እንደሚያገኝ አላቅም። እና እግዚአብሔር የተጻፈለትን ነው ሰው የሚኖረው። ሰው የጻፈለትን ወይም ሰው የተናገረለትን ህይወት አይደለም የሚኖረው። እግዚአብሔር የጻፈለትን ያንተ ነው ተብሎ የተሰጠውን ነው የሚኖረው። ስለዚህ በሰው ህይወት ላይ ጣልቃ ገብተን ብዙ ክፉ ነገሮችን ባናደርግ ባንናገር መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ ዛሬ እንግዲህ መልካም ቀን ይሆንልን፣ መልካም ወሬ የምንሰማበት ብቻ የሰላም የፍቅር ቀን እንዲሆንልን በጣም መልካም ምኞቴ ነው። እግዚአብሔር ከነሱ ጋር ይሁን። ውድ ቤተሰቦቼ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ። ዛሬ ግን ደስ እያለኝ ነው፣ ስጋትም ላይ ነኝ። እንግዲህ ፈጣሪ ያውቃል ስለ ሁሉም ነገር።